የ2019 የትምህርት ዘመን ክልላዊ የተማሪዎች ምዝገባ የንቅናቄ መርሃ ግብር ምን ይመስላል? የዛሬ የአቦል ዜና አጀንዳችን ነው። በስፋት እንመለከተዋለን። ወደ ቀዳሚው ዜና አልፋለሁ። በተለያዩ ምክንያቶች ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በትኩረት እየሰሩ መሆኑን የደቡብ ጎንደርና የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊዎች ገለጹ። ትምህርት ተቋማት ለመማር ማስተማር ምቹ በማድረግ የ2019 ዓ.ም የትምህርት ዘመን ትምህርትን ውጤታማ ለማድረግ እየሰሩ መሆኑንም ገልጸዋል። አዲሱ ተስፋዬ ተጨማሪ አለው። ባለፉት ዓመታት ትምህርት አቋርጠው የቆዩ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ በክልል ደረጃ ሰፊ ትኩረት ተሰጥቶ በንቅናቄ እየተሰራ ይገኛል። ትምህርት ተቋማት አዲሱን የትምህርት ዘመን ውጤታማ በሆነ መልኩ ለማስጀመር ዝግጅት አድርገዋል። ባለፉት ዓመታት ትምህርት ያቋረጡ ተማሪዎችን ጨምሮ በዚህ ዓመት ወደ ትምህርት ገበታ የሚመጡ ሕፃናትን በትምህርት ዘመኑ ለማስተማር ሰፊ ዝግጅት ሲደረግ መቆየቱን የደቡብ ጎንደር ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ አቶ ደስታ አስራቴ ተናግረዋል። በተለያየ ጊዜ ያቋረጡ ተማሪዎች አሁን ያለው ሰላም ጭምር በአንጻራዊነት ከባለፉት ጊዜያቶች ጋር ስናየው መሻሻል ስላለው በየደረጃው ያለው አካል ጭምር የህብረተሰባችንም የትምህርት ፍላጎትና ግፊት ከፍተኛ በመሆኑም ጭምር ምክንያት በዚህ ዓመት ትምህርት ቤቶች መማር ማስተማሩ በአንጻራዊነት የተሻለ ነው ብሎ ማንሳት ይቻላል። እዚያ በፊት ያለው ዓመት ትምህርት ቤቶች ሙሉ በሙሉ እንዳይሰሩ የተከለከለበት ጊዜ ነበር። በዚህ ዓመት በየደረጃው የሃይማኖት አባቶች፣ ተጽዕኖ ፈጣሪዎች፣ አክቲቪስቶች ሁሉም አካላት ትምህርት ከየትኛውም የፖለቲካ መጠቀሚያ ነፃ ሆኖ መማር ማስተማር መጀመር አለበት የሚለው ውይይት ሰፊ ስለነበር በርካታ ተማሪዎች ወደ ትምህርት ቤት የመጡበት ሂደት አለ። የሰላም እጦት በርካታ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ ምክንያት መሆኑን ያነሱት የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ ጌታውን ፈንቴ ባለፉት ዓመታት በትምህርት ተቋማት ላይ የደረሰውን ጉዳት በመረዳት በዚህ ዓመት ያለፉትን ችግሮች ሊያካክሱ የሚችሉ ስራዎች እየተሰሩ ነው ብለዋል። በትምህርት ዘርፉ ላይ ባለፉት 3 ዓመታት ያጣነው ጉዳት ህዝባችንን በከፍተኛ ሁኔታ ከውድድር ውጭ አድርጎታል። ስለሆነም ያለፉት 3 ዓመታት የቁጭት ጊዜያት ተደርገው ተወስደው በሚቀጥለው 2019 የትምህርት ዘመን ግን ያንን ሊያካክስ የሚችል ያንን ጉዳት ሊመልስ የሚችል የትምህርት ስራ መሰራት አለበት ተብሎ የቅድመ ዝግጅት ስራዎች እየተሰሩ ናቸው። የትምህርት ተግባራት በትምህርት ተቋማት ተሳትፎ ብቻ የሚሰራ አይደለም ያሉት የትምህርት መምሪያ ኃላፊዎቹ ሁሉም ዜጋ ለትምህርት ተቋማት የሚያደርገውን ሁሉን አቀፍ ድጋፍ አጠናክሮ ሊቀጥል እንደሚገባ አሳስበዋል። ትምህርት የአንድ ወገን ብቻ ሳይሆን የሁሉንም አካላት ትብብርና ቅንጅት የሚፈልግ ትልቅ ኢንቨስትመንት የሚፈልግ ዘርፍ እንደመሆኑ መጠን ከመንግስት በተጨማሪ መንግስታዊ ያልሆኑ ድርጅቶችም አጠቃላይ ማህበረሰቡም ከዚህ በፊት ያደርግ የነበረውን እንቅስቃሴ የበለጠ ችግሩን ለሚመጥን በሚችል መንገድ ድጋፉን አጠናክሮ ከትምህርት ገበታ ውጭ የሆኑ ህፃናትን ወደ ትምህርት ገበታ የመመለስ ትምህርት ቤቶች ደግሞ የሚጠበቅባቸውን ሰላማዊ የሆነ የመማር ማስተማር ስራ እንዲያከናውኑ ትምህርት ቤቶቹን ነፃ የማድረግ ስራ በከፍተኛ ትኩረት የሚፈጸም ተግባር ነው። መንግስት ሀብት ሁሉን ነገር መሸፈን አይቻልምና የረጅ ድርጅቶች ከኛ ዞንም አኳያ በርካታ ኃላፊነቶች በርካታ የሆነ ስራዎች የሚጠበቁባቸው ሂደት ነው ያለው። በሂደቱም በተለይም ትምህርት ቤቶችን ከግንባታዎችን ከመገንባት አኳያ የመምህራንን የተማሪዎችን የስነ ልቦና ጭምር አቅም ከማጎልበት አኳያ በርካታ ስራዎች እየተሰሩ ናቸው ያለው። ይሄ ተጠናክሮ መቀጠል እንዳለበት ነው የሚሰማን። በዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። ዘጋቢዎቻችን በክልሉ በተለያዩ አካባቢዎች የምዝገባ ሂደቱ ምን ይመስላል፣ ምን ተግባራት እየተከናወኑ ነው የሚለውን ጉዳይ በተመለከተ ከተለያዩ አካባቢዎች መረጃዎችን የሚያጋሩን ይሆናል። ከነሱ በኋላ ደግሞ የአማራ ክልል ትምህርት ቢሮ የቢሮ ጽህፈት ቤት ኃላፊ አቶ ደግሰው መለሰ እዚህ ስቱዲዮ ተገኝተዋል። በኋላ ላይ ጠቅለል ያሉ መረጃዎችን ከሳቸው ጋር እያነሳን ቆይታ የምናደርግ ይሆናል። አሁን በቀጥታ መስመር ወደሚገኙ ዘጋቢዎቻችን ነው የምናልፈው። በቅድሚያም በጸጥታ ችግር ምክንያት ባለፉት 3 ዓመታት ከትምህርት ገበታ ውጪ ሆነው የቆዩ ተማሪዎችን በተያዘው የትምህርት ዘመን ወደ ትምህርት ገበታ ለመመለስ እየተሰራ መሆኑን የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ ገልጸዋል። የ2019 የትምህርት ዘመን የተማሪዎች ምዝገባ ከዛሬ ጀምሮ በሁሉም የአማራ ክልል ዞኖችና ከተማ አስተዳደሮች እየተከናወነ መሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን አበበ ብርሃኔ እንዲሁም ለዓለም አበበ ብርሃኔ ከዚሁ ከባህር ዳር ለዓለም ለይኩን ከሰሜን ሸዋ ይገኛሉ። ከነሱ ጋር አጠር ያለ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። አበበ ብርሃኔ ከዚሁ ከባህር ዳር እንዲሁም ለዓለም ለይኩን ከሰሜን ሸዋ የተማሪዎች የምዝገባ ሂደት ልታስቃኙን በቀጥታ መስመር ላይ ስለተገኛችሁ አመሰግናለሁ። አበበ ካንተ ልነሳና አንተ ባለህበት አካባቢ ያለው የተማሪዎች ምዝገባ ሂደት
ምን ይመስላል? ምን ታዘብክ? መረጃዎችህን አጋራን። አመሰግናለሁ አብዮት። እንደሚታወቀው እንግዲህ የ2018 ዓመተ ምህረት የትምህርት ዘመን ተጠናቆ የክረምቱን ወራት ተማሪዎች በተለያየ ነገር ሲያሳልፉ ቆይተው አሁን ደግሞ የ2019 ዓመተ ምህረት የትምህርት ዘመንን እንግዲህ ለመጀመር በዛሬው ዕለት የምዝገባ ስነ ስርዓት የተጀመረበት ጊዜ ነው። እንግዲህ ዛሬ ነሐሴ 18 2018 ዓመተ ምህረት አጠቃላይ በአማራ ክልል የአዲሱ ዓመት የትምህርት ዘመን የምዝገባ ቀን ሆኖ ተጀምሯል ማለት ነው። በዚህም እንግዲህ በአማራ ክልል የሚገኙ ጠቅላላ ዞኖችና ከተማ አስተዳደሮች ሁሉም ዛሬ ምዝገባቸውን በይፋ ጀምረዋል ማለት ነው። እንደዚህ እንደ ባህር ዳር ከተማ አስተዳደር ደግሞ እንግዲህ በአንድ በተመረጠ ትምህርት ቤት ላይ የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላውን ወርቅነህን ጨምሮ ሌሎች የትምህርት ቢሮ አመራሮችና እንዲሁም የከተማ አስተዳደሩ ትምህርት መምሪያ ኃላፊዎችን ጨምሮ በዚህ በመስከረም 16 ትምህርት ቤት ተገኝተው የ2019 ዓመተ ምህረት የትምህርት ዘመን የምዝገባ ስነ ስርዓትን አስጀምረዋል በይፋ ማለት ነው። ዛሬ እንግዲህ በዚህ መርሃ ግብር ላይ በርካታ ስራዎች ሲሰሩ ተመልክተናል። አመራሮቹ እንግዲህ የትምህርት ቢሮ አመራሮቹና የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊዎች የምዝገባውን ስነ ስርዓት እንግዲህ ታድመዋል ማለት ነው። አጠቃላይ የትምህርት ቤቱን ሁኔታ ዞር ዞር ብለው ቃኝተዋል። ከትምህርት ቤቱ አስተዳደሮችና እንዲሁም ከወመህ አባላት ጋርም ያው ተነጋግሯል። እንዴት ትምህርትን እንግዲህ ማስቀጠል በሚቻልበት ዙሪያ ጉዳይ መመካከር ችሏል ማለት ነው። ይሄን እኛም መታዘብ ችለናል። እንግዲህ በዚህ በማስጀመሪያ መርሃ ግብሩ ላይ የትምህርት ቢሮውን ኃላፊ አቶ ጥላውን ወርቅነህን አግኝቼ ለማነጋገር ሞክሬያለሁ። እንግዲህ እንደ አቶ ጥላውን ወርቅነህ ገለጻ የአማራ ክልል ትምህርት ቢሮ ይህን የ2019 ዓመተ ምህረት የምዝገባና የትምህርት አጠቃላይ ሂደቱን ለማስጀመር እና ቀጣይነትን ለማረጋገጥ በትምህርት ዘመኑም በርካታ ስኬቶችን ለማስመዝገብ በሚያስችል መንገድ የቅድመ ዝግጅት ስራ ሲሰራ መቆየቱን ነው የገለጹልን። እንግዲህ ከቅድመ ዝግጅት ስራዎች አንጻር የትምህርት ቤቶችን የማስዋብና ጽዱ የማድረግ ስራ መሰራቱን ገልጸውልኛል። ከዛም ባሻገር ደግሞ ከትምህርት መሳሪያዎች ወይም ቁሳቁሶች አንጻርም ደግሞ ክፍተት ወይም ጉድለት እንዳይፈጠር እንግዲህ በርካታ መጻሕፍትን የትምህርት ቢሮ አሳትሞ ለእያንዳንዱ ተማሪ መዳረስ በሚችልበት ሁሉም ተማሪ ሁሉንም አይነት መጽሐፍ ማግኘት በሚችልበት መንገድ በርካታ ቁጥር ያለው የመማሪያ መጽሐፍቶች ታትመው ለአጠቃላይ በክልሉ የሚገኙ ትምህርት ቤቶች መዳረስ መቻላቸውን ነው እንግዲህ ይፋ ያደረጉት። ከዚህም ባሻገር ደግሞ ለዚህ አጠቃላይ በክልሉ ለሚገኙ ትምህርት ቤቶች እንግዲህ አንድም ተማሪ በትምህርት ቁሳቁስ መርጃ ወይም በትምህርት ቁሳቁስ መሳሪያ ምክንያት ትምህርት ማቋረጥ የለበትም ወይም ከትምህርት ገበታ ውጭ መሆን የለበትም በሚል እንግዲህ 10,000 ደርዘን የሚሆን ደብተር አጠቃላይ በአማራ ክልል ለሚገኙ ትምህርት ቤቶች አቅም ለሌላቸው ወይም በድህነት ውስጥ ለሚኖሩ ተማሪዎች እርዳታ መደረጉን ገልጸዋል። እንደዚህ ጉብኝት እንደተደረገበት እንደ መስከረም 16 አንደኛ ደረጃ ትምህርት ቤት ደግሞ 100 ደርዘን ደብተርና እስክሪብቶዎች አቅም ለሌላቸው ተማሪዎች ወይም ደካማ ለሆኑ በኢኮኖሚ ደረጃ ደካማ ለሆኑ ተማሪዎች እርዳታ መደረጉን ገልጸዋል። እኛም እሱን መታዘብ ችለናል ማለት ነው። በዚህ በአጠቃላይ በአማራ ክልል ከ3 ዓመት በፊት ወይም ከ3 ዓመት ወዲህ በነበረው የጸጥታ ችግር ምክንያት እንግዲህ በርካታ ተማሪዎች ከትምህርት ገበታ ውጭ መሆናቸው ይታወቃል። ይህንም ገልጿል እሳቸው። አሁን ግን ትምህርት ቢሮ ለ3 ዓመትና ከዛ በላይ ለሆነ ጊዜ ከትምህርት ገበታ ውጭ ሆነው የቆዩ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግ በርካታ ስራዎችን መሰራቱን ነው የገለጹት። በዚህም እንግዲህ 7.6 ሚሊዮን የሚደርሱ ተማሪዎች በዚህ በ2019 ዓመተ ምህረት የትምህርት ዘመን ወደ ትምህርት ገበታቸው እንደሚመለሱ ነው የተናገሩት። በዚህም እንግዲህ ምዝገባ ዛሬ ተጀምሯል። እንግዲህ የዛሬውን ምዝገባ በገመገሙበት ሂደት ውስጥ እንግዲህ የትምህርት ቢሮ ኃላፊው እንደ ዛሬው ቀን የምዝገባ ሂደት እንግዲህ ከምናስበው በላይ ተማሪዎች መጥተው መመዝገብ መቻላቸውን ገልጸዋል። እንደ መጀመሪያ ቀን ከሚፈለገው በላይ ቁጥር ያለው ተማሪ ተመዝግቧል። አሁንም ደግሞ በቀሪ የምዝገባ ቀናቶች በርካታ ቁጥር ያላቸው ተማሪዎች መጥተው እንደሚመዘገቡና ትምህርት ቢሮ የያዘውን እቅድ ማሳካት በሚችልበት መንገድ ውጤት እንደሚያመጣ ያላቸውን ተስፋ ገልጿል ማለት ነው። እንግዲህ ከዚህም ባሻገር የትምህርት ቢሮ ኃላፊው
እያንዳንዱ ማህበረሰብ ለትምህርት ቀጣይነት ወይም ለትምህርት ዘርፉ መጠናከር የበኩሉን አስተዋጽኦ ሊያደርግ እንደሚገባ መልእክታቸውን አስተላልፈዋል። እንደ ኃላፊው ገለጻ ያልተማረ ማህበረሰብ እንግዲህ በሀገር አቀፍ ደረጃም ሆነ በዓለም አቀፍ ደረጃ ተወዳዳሪ መሆን ስለማይችል ማንኛውንም አይነት እድሜው ለትምህርት የደረሰ ህፃን ወላጆች ወደ ትምህርት ገበታ እንዲልኩ ወደ ትምህርት ቤት እንዲልኩና የተማበረ ማህበረሰብ መፍጠር በሚቻልበት ሁኔታ ውስጥ የራሳቸውን አስተዋጽኦ እንዲያደርጉ ከትምህርት ቢሮ ጋር እጅና ጓንቱ ነው እንዲሰሩ ያላቸውን መልእክት አስተላልፈዋል ማለት ነው። እንደ አጠቃላይ የትምህርት ቢሮ በዚህ በ2019 ዓመተ ምህረት ያለውን የትምህርት መማር ማስተማር ሂደት ስኬታማ ለማድረግ በርካታ ጥረቶችን ሲያደርግ መቆየቱንና የ2019 ዓመተ ምህረት የትምህርት ዘመን በስኬት ሊጠናቀቅ እንደሚችልና የሚፈለገውን አይነት ውጤት ማምጣት የሚቻልበት ተስፋ ሰፊ መሆኑን ነው የገለጹት። እንግዲህ የትምህርት ቢሮው የሰጡት መረጃ ይሄን ነው የሚመስለው። እንግዲህ ዘርዘር ያሉ መረጃዎችን ደግሞ ማታ በሚኖረን የዜና ወጃ ላይ ይዤ የምመለስ ነው የሚሆነው። ለጊዜው እዚህ ላይ ላቁም። አብዮት አበበ ብርሃኔ ከዚሁ ከባህር ዳር ለሰጠህን መረጃዎች አመሰግናለሁ። ወደ ላለም ልምጣና ላለም ሰሜን ሸዋ ደብረ ብርሃን ከተማም የምዝገባ ሂደቱ እየተከናወነ ይገኛል። በተለይ በደብረ ብርሃን ከተማ ከ62000 በላይ ተማሪዎችን ለመመዝገብ ታቅዶ እየተሰራ እንደሆነ ተገልጿልና አንተ ምን ታዘብክ? የምዝገባ ሂደቱ ምን ይመስላል? ደብረ ብርሃን ላይ መረጃዎችን አጋራን። እናመሰግናለን አብዮት፣ እንደምን ውላችኋል? እንግዲህ አሁን የምንገኝበት ወቅት የክረምቱ አጋማሽ ወይንም ደግሞ የነሐሴ አጋማሽ ላይ ነው። በዚህ ወቅት ከሚሰሩ ዋና ዋና ተግባራት የትምህርት ቅድመ ዝግጅት እንደዚሁም የምዝገባ ስራዎች ተጠቃሽ ናቸው። ዛሬም የተገኘንበት ወይንም የምናነሳው ጉዳይ ከዚሁ ጋር የተያያዘ ነው የሚሆነው። በደብረ ብርሃን ከተማ አስተዳደር ወደ 132 የሚደርሱ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ደግሞ ሁሉንም ተማሪዎቻቸውን ተቀብለው ለማስተናገድ በክረምቱ ቀደም ባሉት ጊዜያት የተለያዩ አይነት የቅድመ ዝግጅት ተግባራትን ሲያከናውኑ ነበር። እነዚያን የቅድመ ዝግጅት ተግባራት ካከናወኑ በኋላ በዛሬው ዕለት ምዝገባ ለማጠናቀቅ የተለያዩ ስራዎች እየተሰሩ ነው የሚገኙት። አጠቃላይ በዘንድሮ ዓመት በደብረ ብርሃን ከተማ አስተዳደር ወደ 62000 የሚደርሱ ተማሪዎች ተመዝግበው ትምህርታቸውን ይከታተላሉ ተብሎ ይጠበቃል። ታዲያ ዛሬም ምዝገባውን እስከ ማምሻ ድረስ ለማጠናቀቅ አሁንም ትምህርት ቤቶች ተማሪዎችን ተቀብለው ምዝገባ እያካሄዱ ነው የሚገኙት። ዛሬ ሙሉ ለሙሉ ምዝገባውን ለማጠናቀቅ ነው እየተሰራ የሚገኘው በሁሉም ትምህርት ቤቶች። ታዲያ እነዚህ ተማሪዎች ተመዝግበው ደግሞ የሚገባውን ትምህርት በአግባቡ መከታተል ይገባቸዋልና ምን አይነት ቅድመ ዝግጅት ተግባራት ተከናወኑ፣ በቀጣይስ ምን አይነት ስራዎች ይጠበቃሉ የሚሉትን የተወሰኑትን ጉዳዮች ከትምህርት መምሪያ ያገኘነውን መረጃ ለተመልካቾቻችን እናጋራቸዋለን። እንግዲህ በደብረ ብርሃን ከተማ አስተዳደር የተማሪዎችን ትምህርት የመማር ማስተማር ስራውን ውጤታማ ለማድረግ የተለያዩ ቁሳቁሶችን የማሟላትና ሌሎችም ቅድመ ዝግጅት ተግባራት ሲከናወኑ ነው የቆዩት። በተለይ ቁሳቁስ ከማሟላት አንጻር ወደ ከ4000 ደርዘን በላይ ደብተሮች ከተለያዩ የማህበረሰብ ክፍሎች ተሰባስበዋል። እስክሪብቶ፣ እርሳስ እንደዚሁም ደግሞ ለአካል ጉዳተኞች ተማሪዎችም የሚያገለግሉ ቁሳቁሶችን በተጨማሪ ደግሞ የሴቶች የንጽህና መጠበቂያን ሳይቀር እነዚህን ግብአቶች የማሟላትና የማዘጋጀት ስራ ሲሰራ ነው የቆየው። ከዛ አለፍ ሲል ደግሞ በመሰረታዊነት የትምህርት ቤቶችን ደረጃ ማሻሻል ያስፈልጋልና የሚያስፈልጉ ቁሳቁሶችን ማሟላት ይጠበቃልና በ61 ትምህርት ቤቶች ወደ 119 የሚደርሱ የመማሪያ ክፍሎች ተጠግነው ለተማሪዎች ምቹ በሚሆኑበት መልኩ ተዘጋጅቷል፣ ባለፉት ጊዜያት ማለት ነው። አሁንም የሚቀሩ ስራዎችን እንደዚሁ እየታዩ የሚቀጥሉት እንዳሉ ሆነው የጠረጴዛ የብላክቦርድ እና የመሳሰሉትን የማዘጋጀት ስራው እየተሰራ ነው የሚገኘው። ትምህርት እስከሚጀመርበት ጊዜ የሚቀጥል ነው የሚሆነው ይሄ ተግባር ማለት ነው። ከዚህ አለፍ ሲል ዋናው ነገር ወይንም ደግሞ ትኩረት ተሰጥቶ እየተሰራበት ያለው ሌላኛው ተማሪዎች ውጤታማ እንዲሆኑ የምገባ ስራ ነው። ይህንን የምገባ ስራ ካለፈው ዓመት የተሻለ ለማድረግ ከተለያዩ መንግስታዊ ካልሆኑ ድርጅቶች፣ ከግለሰቦች እንደዚሁም ደግሞ ከተለያዩ ተቋማት ሀብት በማሰባሰብ የምገባ ስራውን ለማስቀጠል እቅድ ተይዟል። በዚህም ወደ 5 ሚሊዮን ብር የሚደርስ ሀብት ለማሰባሰብ ነው በእቅድ ተይዞ እየተሰራ ያለው። አሁን ላይ እየተሰበሰበ ያለ ገንዘብ አለ። ነገር ግን ለተማሪዎች ለአመት ምገባ የተያዘውን 5 ሚሊዮኑን ለማሟላት እንግዲህ ከተለያዩ ቀደም ሲል ከጠቀስኳቸው ድርጅቶችና ግለሰቦች የማሰባሰብ ስራው እየተሰራ ስለመሆኑ ነው የተገለጸው። ይሄ ደግሞ በተለይም አቋራጭ አሳላሽና እንደዚሁም ደግሞ በትምህርት ጥራት ላይ ችግር የሚፈጥሩትን ጉዳዮች ለመቀነስ ያስችላል ተብሎ ነው የሚታሰበውና እነዚህን ነገሮች በማሟላት በአመቱ
የተሻለ ትምህርት ለመስጠት እንደ ደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ቅድመ ዝግጅት ስለመደረጉ ነው የተገለጸው። እንግዲህ ዓለም በከፍተኛ በቴክኖሎጂ ፍጥነት ውስጥ በምትሄድበት ጊዜ ለትምህርት የሚሰጠው ትኩረት ከፍተኛ መሆን አለበት። ባለፈው ዓመት የገጠሙ ችግሮች ይታወቃሉ። በትምህርት ዘርፉ ላይ ያጠሉት ጥላልና ከዛ ችግር በመውጣት ተማሪዎችን ሙሉ ጊዜያቸውን ለትምህርት እንዲሰጡና በዛም ውጤታማ እንዲሆኑ እንግዲህ እነዚህ ቀደም ሲል የተጠቀሱት የቅድመ ዝግጅት ተግባራት ስለመደረጋቸው የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ ቀደም ሲል መረጃውን አጋርተውናል። ጠቅለል ያሉት መረጃዎች እነዚህ ናቸው። አመሰግናለሁ አብዮት። አመሰግናለሁ። ለዓለም ላይ ይኩን ከደብረ ብርሃን ሰሜን ሸዋ እንዲሁም አበበ ብርሃኔ ከዚሁ ከባህር ዳር መረጃዎችን ስላጋራችሁን ከልብ እናመሰግናለን። አሁንም በዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። የ2019 ዓ.ም የትምህርት ዘመን የትምህርት ዝግጅት ምን ይመስላል? የተማሪዎች የዛሬ ምዝገባ የንቅናቄ መርሃ ግብርስ እንዴት እየሄደ ነውና ሌሎች ተያያዥ ጉዳዮችን በተመለከተ ተጨማሪ መረጃ ሊያጋሩን የአማራ ክልል ትምህርት ቢሮ ጽሕፈት ቤት ኃላፊ አቶ ደግሰው መለሰ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር አጥር ያለ ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። በአሚኮ ስም አመሰግናለሁ ለቃለ መጠይቁ ስለተባበሩን። ቀደም ሲል እንግዲህ በዘገባዎችም እንደተከታተል ነው የ2019 የትምህርት ዘመን ቅድመ ዝግጅት ተግባራትን ዘጋቢዎቻችንም ከተለያዩ አካባቢዎች አጋርተውናል። እንደው ጠቅለል ባለ መልኩ እንደ ክልል ቅድመ ዝግጅቱ ምን ይመስላል? ትምህርትን ለመጀመር የሚያስችሉ ቅድመ ዝግጅቶች፣ የትምህርት ቤቶችን ደረጃ ማሻሻል ሊሆን ይችላል፣ ለመማር ማስተማሩ ምቹ ከማድረግ አኳያ እንደ ክልል ምን እየተከናወነ ነው? መልካም አመሰግናለሁ። በመጀመሪያ ተማሪዎችም መምህራንም ወላጆች ሁሉም እንኳን ለ2019 የትምህርት ዘመን የተማሪዎች ምዝገባ ማስጀመሪያ እለት በሰላም አደረሳችሁ ማለት እፈልጋለሁ። ምክንያቱም ይሄ ቀን ተማሪዎች ከእረፍት በኋላ የሚወዱትን ትምህርት ቤት ለመምጣት እና ጓደኞቻቸውን ለማግኘት መምህራንም ወደሚወዱት ትምህርት ቤትና ተማሪዎቻቸውን የሚገናኙበት እለት ስለሆነ ይሄ ቀን በጣም ልዩ ቀን ነው። እንግዲህ እንደ ክልል የ2019 የትምህርት ዘመን የተማሪዎች የምዝገባ መርሃ ግብርን ካለፉት ዓመታት ገጥሞን ከገጠመን ፈተና መሻገር የሚያስችል በርካታ የቅድመ ዝግጅት ስራዎችን ሰርተናል። ከሰኔ ወር ጀምሮ ትምህርት ቤቶችን አሁን ለምንጀምረው የ2019 የትምህርት ዘመን የማዘጋጀት ስራ ስንሰራ ቆይተናል። በክረምት ወቅት እስካሁኑ ጊዜ ድረስ ከ11000 በላይ መማሪያ ክፍሎችን የመጠገን ስራ ተሰርቷል። ከ1900 በላይ ክፍሎችን በአዲስ መገንባት ተችሏል። የጥቁር ሰሌዳዎችን፣ ኮምባይን ዴስኮችን፣ ጠረጴዛዎችንና ልዩ ልዩ ለመማር ማስተማርና ለክፍል ውስጥ አገልግሎት የሚውሉ ቁሳቁሶችን መጠገን በአዲስ ማሟላት ስራ ሲሰራ ቆይቷል። በአጠቃላይ ትምህርት ቤት ግቢዎችን ለመማር ማስተማር ዝግጁ እንዲሆኑ የማድረግ ሰፊ ስራ ሲሰራ ቆይቷል። ሁለተኛው የተማሪዎች ወደ ትምህርት ቤት ሲመጡ በመማሪያ ቁሳቁስ እጥረት ለችግር እንዳይዳረጉ በዚህ ዓመት በተለይ ሰፊ ንቅናቄ ስራ ተሰርቷል። 1 ደርዘን ለአንድ ተማሪ የሚለው ንቅናቄያችን የእናንተን አሚኮን ጨምሮ በርካታ የመንግስት ተቋማት፣ የህዝብ አደረጃጀቶች፣ በጎ ፈቃደኛ ግለሰቦች እና ማህበረሰቡ በከፍተኛ ሁኔታ ጥረት ሲያደርግ ቆይቷል። እስካሁን ባለው መረጃ ከ309,000 በላይ ደርዘን ደብተር ተሰብስቧል። ይሄ ማለት በፍሬ ወደ 3.7 ሚሊዮን ደብተር መሰብሰብ ተችሏል ማለት ነው። ይሄ ማለት ተማሪዎች ሲመጡ በተለይም ደግሞ የተማሪ ቁሳቁስ ገዝተው ለማሟላት የሚቸገሩ ተማሪዎች ሊኖሩ ይችላሉ እና ለሌሎችም የሚሆን ሰፊ ንቅናቄ እየተደረገ ነው ያለው። በተለይ የተማሪዎችን ቁሳቁስ የማሟላት ስራ አሁን ወደ ባህልነት እያደገ እና ከፍተኛ የሆነ ንቅናቄ እየተሰራበት ያለ በጣም በጎ ስራ ነው። እስክርቢቶ፣ ቦርሳ፣ ዩኒፎርም ለሌላቸው ተማሪዎች ዩኒፎርም የማሟላት እና የንጽህና መጠበቂያ ለአካል ጉዳተኞች ሳይቀር ከፍተኛ የሆነ ቁሳቁስ እየተሰባሰበ ነው ያለው። እነዚህን ቅድመ ዝግጅት ስራዎች ይዘን ዛሬ ደግሞ
በሁሉም የክልላችን ትምህርት ቤቶች የተማሪ ምዝገባ ማስጀመሪያ ፕሮግራም እየተካሄደ ነው ያለው። ከዚህ በፊት ነሐሴ 14 እና 15 ወይም ያለፈው ሐሙስና ዓርብ የሙከራ ምዝገባ ተካሂዶ ነበር። በ158 ወረዳዎች በ541 ትምህርት ቤቶች ከ327 ሺህ በላይ ተማሪዎች በሁለት ቀን ብቻ በሙከራ ምዝገባ ተመዝግበዋል። በጣም ደስ የሚለው በዚህ ዓመት የነበረን የሙከራ ምዝገባ በርካታ ትምህርት ቤቶች በአንድ ጀንበር ሁሉንም ተማሪዎቻቸውን 100% ማስመዝገብ ሁሉ የቻሉበት በጣም ተስፋ ሰጪ ንቅናቄ የተካሄደበት የሙከራ ምዝገባ ፕሮግራም ነበር። በሙከራ ምዝገባችን በተመረጡ ትምህርት ቤቶችና በተመረጡ ወረዳዎች ነው ሙከራ ምዝገባ ያካሄድ ነው። ነገር ግን ዛሬ ደግሞ በሁሉም የክልላችን ትምህርት ቤቶችና በሁሉም የክልላችን ወረዳዎች በአጠቃላይ በመዋቅራችን ምዝገባ ለማስጀመር ቅድም በዜና ሲተላለፍ እንደነበረው እየተከናወነ ይገኛል። በዚህ ዓመት 7.6 ሚሊዮን ተማሪዎችን የማስመዝገብ እቅድ ነው ይዘን እየተንቀሳቀስ ያለ ነው። ይሄ የምዝገባ ሂደት በተሳካ ሁኔታ እንዲሄድ የትምህርት መዋቅሩ ከክልል ጀምሮ እስከ ትምህርት ቤቶች ድረስ ሰፊ ዝግጅት ሲያደርግ ቆይቷል። በየደረጃው ያለ የመንግስት መዋቅር የትምህርት ምዝገባ ስራን ለማገዝ ሰፊ ስራ ሲሰራ ቆይቷል። ማህበረሰቡ፣ ወላጆች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች ሁሉም ትምህርት የማይመለከተው ሰው ስለሌለ የማይመለከተው አካል ስለሌለ ሁሉም አካል ትውልዱ እንዲማር ሚና ያለበት ስለሆነ ሰፊ ጥረት እያደረገ ነው የቆየው። በማስጀመሪያ መርሃ ግብሮቹ ሁሉ ወላጆች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሁሉ እየተገኙ በድምቀት እያስጀመሩ ነው ያሉት። ምክንያቱም ትምህርት የማይመለከተው የማህበረሰብ ክፍል የለም። ሁሉም አካል ለትምህርት ለተማሪዎች መመዝገብ ልዩ ትኩረት ሰጥቶ ማገዝ ይገባዋል። ምክንያቱም ከእያንዳንዱ እለት የሚባክን የትምህርት ጊዜ የሚያባክነው የትውልዱን እድሜ ነው። አንድን ቀን በክፍለ ጊዜ ከፋፍሎ የሚሰጥ የትምህርት ዘርፍ አንድ ቀን አይደለም፣ አንድ አመት፣ 2 አመት፣ 3 አመት አይደለም፣ አንድም ቀን የትምህርት ጊዜ ሲባክን እንደ ሀገር የመወዳደር አቅማችንን ይገድባል። የልጆችን የወደፊት ተስፋና ህልማቸውንም የሚፈታተን ስለሚሆን ይህንን በሚያስቀር መልኩ አንዳችም የትምህርት ጊዜ በማይባክንበት ሁኔታና በአጭር ጊዜ ውስጥ ተማሪዎችን መዝግቦ በማጠናቀቅ የ2019 የትምህርት ዘመንን ዳይዋን ክላስ 1 የሚጀምረው መስከረም 5 ነው። ከመስከረም 5 ጀምሮ የመማር ማስተማር ስራችንን እንድንቀጥል የሚያስችል ዝግጅት አድርገን ያከናወን ነው የምንገኘው። መልካም። አቶ ደግሰው መለሰ የአማራ ክልል ትምህርት ቢሮ ጽህፈት ቤት ኃላፊ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።